ክርስቶስ መሰረት ሰላም ውድ ቤተሰቦቻችን፣ ባለፉት ሳምንታት ርዕሰ አድባራት ወገዳማት ደብረ ጽዮን አዲስ ዓለም ቅድስት ማርያም ቤተክርስቲያንን ስንጎበኝ ነበር። ዛሬም ቀሪ ታሪኮቻችንን አብረን እንመለከታለን። ባሳለፍነው ሳምንት ጉብኝታችን በሙዚየም ውስጥ ያሉትን ታሪካዊ ቅርሶች እየተመለከትን ነበር። የዳግም የኢጣሊያ ወረራን ተከትሎ በስፍራው የመሸገውን የወራሪ ኃይል በጀግንነት የተፋለሙ አርበኞችን ታሪክ እየነገሩ ምስላቸው እዚህ የተቀመጠበትን ምክንያት አስረድተውናል። የዛሬውን ጉብኝታችንን ስንጀምር ደግሞ ሌሎች ምስሎችን አየን። በታሪክ በተለያዩ ጊዜያት ቤተክርስቲያኒቱን በማስተዳደርና በሌላም አገልግሎት የተሳተፉ አባቶችን ታሪክ አጫወቱን። የቤተክርስቲያን አስተዳዳሪ የነበሩ ናቸው። ሌላም አንውረድ አባ ወልደ ማርቆስ የሚባሉ ዛጋ ፎቶአቸው አለ። እንግዲህ እነዚህ ታላላቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርቅዬ አባቶች ናቸው። እኚህ የጸሎት አባት በእውነቱ አዲስ አበባ ደብረ ሊባኖስ በዓታ ለማርያም ያስተዳደሩ፣ እንደገና አማኑኤል ቤተክርስቲያንን ያሳነጹ፣ ብዙ ቦታዎች ላይ ብዙ ቤተክርስቲያን ያሳነጹና ትልቅ አሻራ ያላቸው ናቸው። የጸሎት አባት ናቸው። እኒህም ኑረዲ ስጣጢዮስ ይባላሉ። እሳቸውም እንዲሁ አዲስ አበባ ቤተክርስቲያን ብዙዎችን አስተዳድረው በመጨረሻም እዚህ ተሹመው እዚህ ሲያስተዳድሩ የነበሩና መካነ መቃብራቸውም እዚህ የሚገኙ ናቸው። ታላላቆቹ አባቶቻችን ናቸው። በረከታቸው ይድረሰን። እነዚህ ልማት ኮሚቴ ቅድም እንዳልኳችሁ ሲታደስ የረዱ ናቸው። እኚህ ሰብሳቢ የነበሩ ናቸው። እነዚህም ኮሚቴዎች ናቸው። አቶ አለሙ ታፈስ ይባላሉ። አቶ እስጢፋኖስ፣ አቶ ደመቀ ይባላሉ። ሌሎችም አሉ። እንግዲህ እነዚህ ብቻ አይደሉም። ጥንታውያን የብራና መጽሐፍትም በክብር በሾኬዝ ውስጥ ተቀምጠዋል። ለምሳሌ እያንዳንዱን ብንወስድ መጽሐፈ ድጓ ቅዱስ ያሬድ ይላል። መጽሐፈ ይስሐቅ ማሪ ይስሐቅ ማለት ነው። መጽሐፈ መነኮሳት ነው። እንደዚሁ ወንጌል ገድለ ወንጌል ይላል። እንደገና ወንጌሉ አራት ወንጌላውያን ማለት ነው። መጽሐፈ ቄርሎስ ይሄው እዚህ ጋር እንደምትመለከቱት ሌሎችም አሉ። እንደዚሁ እያንዳንዳቸው ማለት ነው በዚህ መንገድ ነው እንግዲህ የተቀመጡት። እያንዳንዱ ያ ጽሁፍ ስላለው መንቱን ማድረግ ለምሳሌ ገድለ ሰማዕታት ይላል እዚህ ጋር ሁሉም ብራና ናቸው። ነገረ ማርያም እዚህ ጋር እንደምትመለከቱት ታምረ ማርያምም አለ። እንግዲህ በብራና የተጻፉ ናቸው ያው እያንዳንዱ ማለት ስለገለጽኩት ብዬ ነው። ሁለተኛው ይሄ ከጅማ የተሰጠ መጽሐፍ እንትን ነው፣ አገልግል ነው። ሁለት ውስጡ የተከፈላለው ሁለት አይነት ነገር ይዛል። ምግብም ቢሆን ሁለት አይነት ምግብ፣ ነገር ግን ትልቁ መሰረታዊ አገልግሎቱ ግን ለዘቢብ ማስቀመጫ የሚያገለግል የነበረ ነው። ለዘቢብና ለዕጣን ማስቀመጫ የሚያገለግል ማለት ነው። ማቴሪያሉ እንጨት ነው። ከጅማ ነው የተሰጠው። ልዩ ነው። አባጅፋራ እዚህ ጋር ያው ፎቶግራፍ አለ። የቀዳማዊ አፄ ኃይለ ሥላሴ በአፍሪካ አንድነት ድርጅት ላይ ንግግር ሲያደርጉ የተነሱት ፎቶግራፍ ነው። እንግዲህ እሱንም ያው ከቤተ ክርስቲያኒቷ ጋር ካላቸው እንትን አፄ ኃይለ ሥላሴ በነገራችን ላይ ንግስናቸውን ወይም ሲነክሱ ቅባ መንግስት የፈጸሙበት በዚህ ጽላት ነው። በአዲስ ዓለም ማርያም ጽላት ነው። ቦታው አራዳ ጊዮርጊስ ነው። ንግስና የተቀበሉበት አራዳ ጊዮርጊስ ወይም ገነተ ጽጌ ቅዱስ ጊዮርጊስ ፒያሳ ማለት ነው። እዛ ነው የተቀበሉት። ንግስና የተቀበሉት ቅባ መንግስቱን ግን የተፈጸሙት በዚህ በአዲስ ዓለም ጽላት ነው። በእመቤታችን በታቦተ ጽዮን ማለት ነው። እንደገና አፄ ሚኒሊክ እዚህ ጋር አሉ። የአፄ ሚኒሊክ ደግሞ ይሄ መልእክት ያስተላለፉት ነው። መልእክቱ ምንድነው የሚለው? አንተ ጸጉረ ለውጥ የአውሮፓ ሰው ባህልህን ሳይሆን ስልጣኔህን ላክልኝ ባስቸኳይ። ለሀገር ሰው ደግሞ የሀገር ሰው አንተ ትውልድ
የአንገትህን ማይተብ ሳትፈታ ባህልህን ሳትጥል እንደ ባህር ማዶ ሰው ሰልጥን። ሃይማኖት ከኛ ከውጭ አያስፈልገንም፣ የሚያስፈልገን ስልጣኔ ብቻ ነው እያሉ ያሉት። እኚህም ለ72 ዓመታት ቅድስት ቤተክርስቲያን ሲያገለግሉ የቆዩ አባት ናቸው። አፈ ንብረት በቀለ ደመቀ ይባላሉ። ይሄ መብራት ከመምጣቱ በፊት በቀዳማዊ አፄ ኃይለ ሥላሴ አማካኝነት የተሰጠ አገልግሎት የሚሰጥ ነው። በናፍጣ የሚሰራ ማለት ነው። እዚህ ውስጥ ገብቶ እንትኑ እዚህ ደግሞ እንትን አለ አምፖል እንትን ማድረጊያ ማለት ነው። በዛ መልክ ነው የሚሰራው። ይሄ ማንጠልጠያ ነው። ይሄ በአፄ ሚኒሊክ ዘመነ መንግስት የነበረ መሶብ ነው። በዛ ዘመን ጠጅ በቧንቧ የተቀዳበት የአንድ ቀን ድግስ ለወር የተትረፈረፈበት ታሪክ አለ እዚህ ስፍራ። የአፄ ሚኒሊክ ስጦታዎች ናቸው። በወቅቱ ቤተክርስቲያን ትገለገልባቸው የነበሩ የወጥ መስሪያዎች ናቸው። ከነሐስ የተሰሩ ናቸው። ከነሐስ የተሰሩ ድስቶች ናቸው ማለት ነው። እነዚህ የባንዲራ የሚውለበልብባቸው የነበሩ የባንዲራ መስቀያ ናቸው። ጠጅ የሚቀርብበት የነበረ ገንቦ ነው። እንደምትመለከቱት እንደ ማንቆርቆሪያ የሚያገለግል ማለት ነው። በነገራችን ላይ በጣም የሚገርመው በአፄ ሚኒሊክ ዘመነ መንግስት በዚህ ቤተክርስቲያን ጠጅ በቧንቧ ተቀርቷል፣ በታሪክ እንደሚነገረው ማለት ነው። ይኸውም ምንድነው? ለእመቤታችን ለ21 በየወሩ ዝክር እንዲዘከር አዘው ነበረ። ዝክር ይዘከር ስለነበረ ለአንድ ቀን የሚዘጋጀው ዝክር ለወር ጭምር ይደርስ ነበር ይላሉ። በዚህም የተነሳ ህዝቡ ስራ ፈታ። እዚህ መብልና መጠጥ አለ፣ ቤቱንም ጣለ፣ ስራም ተወ። አፄ ሚኒሊክም በዚህ ተናደው ከዚህ በኋላ ስርዓት መውጣት አለበት ብለው ማንኛውም ሰው ከ11 ሰዓት በፊት እዚህ መጥቶ እንትን እንዳይል ከካህናት ውጪ ማለት ነው መጥቶ እንዳያስቸግር ያን ስርዓት ሰርተው፣ ሌላኛው ግን በ11 ሰዓት ላይ ማንኛውም ካለ መመገብ እንደሚችል አድርገው በዚህ የተነሳ ገዳሙንም እንዳይረብሽ ብለው እንግዲህ መጨረሻ ላይ እናገራለሁ ስለ ቦታው ክብር ማለት ነው። ገዳሙን እንዳይረብሽ ብለው ጠጅ ቤቱን ወረድ አድርገው ከዚህ በዚህ በምስራቁ በኩል ሰርተውት ነበረ። ጠጁን የሚያመላልሱት ሰራተኞች ደግሞ ይዘው ተሸክሞ ሲመጡ በመንገድ ላይ ያው ጠጅ ጣፋጭ ነገር ስለሆነ ይቀምሳሉ። ሲቀምሱ ኃይለኛ ነው፣ ይጥላቸዋል። ከዛ ጠጁም ለብቻው ይንከባለላል፣ እነሱም ለብቻቸው ይንከባለላሉ። ይሄ ለዚህም መፍትሄ መሆን አለበት ብለው ከጠጅ ቤቱ እስከዚህ ድረስ በሸክላና በኖራ እንትን አሰርተው እዚህ እንትኑ የሚቀዳበትን ቦታ አመቻችተው ከዛ በቧንቧ አድርገው ጠጁ ሲፈለግ ብቻ እንዲመጣ ተደርጎ እየተቀዳ እንዲጠጣ አድርገዋል። በ11 ሰዓት በዛን ሰዓት የሚታረደውም ሰንጋ በየቀኑ የሚነገረው በጣም እጅግ ብዙ ስለነበረ ማለት ነው። ስለዚህ መጠጫ በኋላ ላይ ተሻሽሎ እንትን የተደረገ እንጂ ከዛ እንዲያውም በቧንቧም ጭምር ነበረ ይላሉ። እነዚህ መጠጫዎቹ እነዚህ ናቸው እዚህ ውስጥ የምትመለከቷቸው። ያው ተመሳሳይ ማለት ይሄ ለምሳሌ መኳንንቱ የመሳፍንቱ መጠጫዎች ናቸው። እነዚህ ደግሞ ከስር ያሉት ያው ማንኛውም ሰው የሚጠጣባቸው ናቸው። እንግዲህ ይህንን ይመስላል። ከቀንድም የተሰሩ አሉ፣ ከከብት ቀንድ ማለት ነው። ከነገስታቱ በስጦታ የተበረከቱና ሌሎች ቅርሶችን እያስረዱን ጉብኝታችንን ቀጠልን። ቀዳማዊ አፄ ኃይለ ሥላሴ የተበረከተ ሰዓት ነው። 25ኛውን ኢዮቤልዩ በዓላቸውን ሲያከብሩ ከእንግሊዝ መንግስት ተበርክቶላቸው እሳቸው አፄ ኃይለ ሥላሴ ደግሞ ለእመቤታችን ያበረከቱት ሰዓት ነው። ይሰራል። በነገራችን ላይ እዚች ላይ የተለጠፈችውም ያው በወርቅ ልብጥ ነው የተደረገው ማለት ነው። ይሄ ደግሞ ከፈረንሳይ መንግስት ለንግስት ዘውዲቱ ተበርክቶ ንግስት ዘውዲቱ ለእመቤታችን ያበረከቱት ሰዓት ነው። ለጊዜው ያው ቆሟል ማለት ነው። እነዚህ በወቅቱ ከታቦቷ ጋር ወደዚህ የመጡ ካህናት አገልጋዮች ናቸው። በተለይ በታሪካቸው እጅግ የሚታወቁ እኚህ 4 አይና መምህር ናቸው። መምህር ደስታ ወልደየስ ይባላሉ። ያው ጽሁፉን እንደምታዩት 1892 ዓ.ም በሰኔ ወር የእኗሪ ማርያም ጽላት ወደዚህ ሀገር ይዘው ሲመጡ ለደብሩ አገልግሎት በሙያቸው ብቃት ተመርጠው ከታቦቷ ጋር ይዟቸው የመጡ ናቸው። እኚህም አፈ ንብረት ተክለ ማርያም ይባላሉ። እንደዚሁ እኚህ ደግሞ አባ ተክለ ማርያም ይባላሉ። አባ ተክለ ማርያም የሚባሉት በአፄ ኃይለ ሥላሴ ዘመነ መንግስት ነበሩ፣ አገልጋይ ነበሩ። የሚገርማችሁ ፋሺስት ኢጣሊያ እነዚህን ቅርሶች ልታወድም ስትል እሳቸው
በመደብ መሬት ቆፍሮ መሬት ውስጥ ቅርሶቹን አስገብተው በላዩ ላይ መደብ ሰርተው እላው ላይ እየተኙ ቆይተው ከ5 ዓመት ወረራ በኋላ ለቤተ ክርስቲያን እንደገና መልሰው ያበረከቱ ታላቅ ባለውለታ ናቸው። በቅድስናቸውም የሚነገርላቸው ቤተ ክርስቲያን ሲመጡ ሌሊት ነብር ተከትሏቸው ቤተ ክርስቲያን አድርሷቸው እንደሚመለስ ነው የሚነገርላቸው ማለት ነው። እኚህ ጸሐፌ ትእዛዝ ገብረስላሴ ናቸው። የመጀመሪያው የአጼ ምኒልክ ጸሐፊ የነበሩ በሚኒስቴር ደረጃ በኢትዮጵያ የመጀመሪያ የጽህፈት ሚኒስቴር የነበሩ ደግሞ እንደዚሁ በእመቤታችን አስተዳዳሪ ሆነው በንውረድነት ማዕረግ ለመጀመሪያ ጊዜ የተሾሙ ናቸው። የተቀጸል ጽጌ አርማ ነው። ተቀጸል ጽጌ ማለት እንግዲህ በአጼ ገብረ መስቀል ጊዜ በተለይ በግልጽ የሚታወቅ ነው። የተጀመረው በአጼ ዳዊት ነው እየተባለ ቢነገርም በኋላ ላይ ግን አጼ ገብረ መስቀል ዘመነ መንግስት ቅዱስ ያሬድ ዜማ የደረሰበትም ጊዜ ስለነበረ ከዛ ጊዜ ጀምሮ የጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ቅዱስ መስቀል ወደ ሀገራችን ሲገባ ለመስቀሉ ክብር ተብሎ የተጀመረ በዓል ነው። የሚከበር የነበረው በቤተ መንግስት ደረጃ ነበረ ቀደም ሲል። በኋላ ደግሞ አሁን በቤተ ክህነቱ ቅድስት ሥላሴ ቤተ ክርስቲያን በየዓመቱ መስከረም 10 ቀን ይከበራል ማለት ነው። ስለዚህ በዛ ጊዜ ቤተ መንግስት ሲከበር የዚህ ቤተ ክርስቲያን አገልጋዮች ይዘውት የሄዱት አርማቸው ነው። አርማው የሚለው ምንድነው? ከዚሁን ጀምር ተቀጸል ጽጌ ግርማዊት እቴጌ ተቀጸል ጽጌ ኃይለ ሥላሴ አጼጌ የሚል ነው። ይሄ ማለት ተቀጸል ማለት ተቀበል ማለት ነው። ጽጌ አበባ ማለት ነው። በሌላ ደግሞ ጌታ ማለት ነው። ኢየሱስ ክርስቶስን ማለት ነው። አጼጌ ማለት ደግሞ እጩ ማለት ነው። ስለዚህ ኃይለ ሥላሴ እጩ ሆይ አበባን ተቀዳጅ፣ ለሰሙ ለወርቁ ግን ጌታ ፈጣሪህን አምላክህን ተቀበል ብሎ የሚል ፍች ነው ትርጉም የሚሰጠው ምስጢሩ ማለት ነው። ይሄኛው ደግሞ ዳግማዊት ደብረ ጽዮን እንተ ይእቲ ርእሰ አድባራት አዲስ ዓለም ይላል። ማለት የቤተ ክርስቲያኑን ክብር የሚገልጽ ማለት ነው። ዘሐነጸ ምኒልክ ዳግማዊ ወፈጸመ ኃይለ ሥላሴ ቀዳማዊ ይላል። ምኒልክ የጀመሩትን ኃይለ ሥላሴ ጨረሱት ማለት ነው። ትርጉሙ 1962 ዓመተ ምህረት ይዘውት ሄዱት አርማቸው ነው ማለት ነው። ሰጎን እንቁላል አለ እዚህ ጋር። የሰጎን እንቁላል ቤተ ክርስቲያን ጣሪያ ላይ ይደረጋል። በመጽሐፍ ቅዱሳዊ ምሳሌ ነው ይሄ እንጂ ዝም ብሎ አይደለም። ሰጎን እንቁላሏን ከጣለች በኋላ አይኗን እንኳን እንቁላላ ላይ አታነሳም ይላል። በሳይንሱም ይደገፋል። እንደውም ለምንድነው ይሄ አንድም እንቁላል የምትፈለፍለው ከአይኗ ብርሃን በሚወጣው ነው የሚል ይነገራል ማለት ነው። ስለዚህ መጽሐፍ ቅዱስ ሰጎን እንቁላሏን አጥብቃ እንደምትመለከት ሁሉ ቤተ ክርስቲያንን ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ የመሰረታት አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ልክ ሰጎን እንቁላሏን እንደምትመለከታት እሱም እንደዚሁ ቤተ ክርስቲያንን እንደሚመለከት ምሳሌ አድርገው ነው። እዚህ መጠጫዎች እዚህ ጋር ኩባያዎች አሉ። መቁረርቶችና ሰንና ብርት ይባላል። ይሄ የነገስታቱም እግርና እጅ ማስታጠቢያ የነበሩ የቤተ ክርስቲያንም እንደዚሁ መገልገያዎች የነበሩ ናቸው። ያው ዘመናቸው እንደነገርኳቸው 18ኛ ዘመን ላይ ናቸው የነበሩት። እነዚህ እዚህ ጋር የምንመለከታቸው አልባሳቶች አሉ። ቅድም እንደነገርኳቸው አልባሳቶቹ ከ1871 እስከ 1940 ዓመተ ምህረት ድረስ አካባቢ ያሉ ናቸው። ኦልሞስት እንግዲህ እነሱም ከ100 ዓመት በላይ እድሜ ያላቸው ናቸው ማለት ነው አጭሩ። እነዚህ ለምሳሌ ስንመለከታቸው 1871 ዓመተ ምህረት ላይ አጼ ምኒልክ ከታቦቷ ጋር ወደዚህ ያመጧቸው አልባሳት ናቸው። የቤተ ክርስቲያን መገልገያዎች የነበሩ ናቸው እያንዳንዳቸው ማለት ነው። ከነገስታቱ ከንግስት ዘውዲቱና ከአጼ ምኒልክ የተበረከቱ ጥንግ ድርቦች አሉና እነሱንም እንደዚሁ እናያቸዋለን ማለት ነው። የኢትዮጵያ ዕደ ጥበባት ናቸው እዚሁ ኢትዮጵያ ውስጥ የተሰሩ ማለት ነው። ሌሎች ደግሞ ከስር የምንመለከታቸው መጻሕፍቶች አሉ። የታተሙ ህትሞች ናቸው። ህትመት ላይ የነበሩ ዋቡሻህር የሚባሉ ሌሎችም እንደዚሁ ይገኛሉ ማለት ነው። በዘመኑ የነበሩ ነገስታት ነገሮቻቸውን በሙሉ ለአባቶቻቸው በደብዳቤ ያሳውቀው ጸሎት እንዲደረግላቸው ይጠይቃሉ። ለጸሎታቸው ፍሬም ምስጋና ያቀርባሉ። የዚህን እውነታ ታሪክ የያዙ ደብዳቤዎችም በሙዚየም ውስጥ ተቀምጠዋል። ወደ ጦማሮቹ ወይም ደግሞ ደብዳቤዎቹ ስንመጣ እያንዳንዱ እንግዲህ እነዚህ ብቻ አይደሉም፣ ለአብነት ያህል የተቀመጡ ናቸው ደብዳቤዎቹ። ነገስታቱ በወቅቱ ከቤተ ክርስቲያኒቱ አስተዳዳሪዎች እና ከቤተ ክርስቲያኒቱ ኃላፊዎች ጋር ይጻጻፋቸው ባጭሩ ከቤተ ክርስቲያኒቱ ጋር ይጻጻፉ የነበሩ ደብዳቤዎች ናቸው።
ለምሳሌ በአጼ ሚኒሊክ ዘመነ መንግስት የተጻፈ ጽሑፍ አለ። ዳግማዊ ሚኒሊክ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ጌታና አለቃ የሌለ ስራ ፈተ የተቀመጥክ ሰው ለጌታ አድረ ስራ ያዝ ብዬ ከዚህ ቀደም ከአንድም ሁለት ጊዜ ነግሬሃለሁ። አሁንም ለጌታ አድረ በየአለቃ ስራ ያዝ። ለጌታ ማደር ያልፈለክ ሰው ሊጋባ ወልደ ገብርኤልን ባልደረባ ሰጥቻለሁና ከሱ ዘንድ ተሰብሰቡ። ከዚህ በላይ በየገበያውና በየመንደሩ ስትወሰልት ተገኝተ ተይዘ የመጣ እንደሆነ አንተም ትቀጣለህ፣ ገንዘብህንም ለከሳሽ መርቄለታለሁ። ጥቅምት 1 ቀን 1902 ዓመተ ምህረት አዲስ አበባ ተጻፈ ይላል። ሌላኛው ደግሞ ለምሳሌ ደጃዝማች ባልቻ አባ ነፍሶ የሚባሉ ታላቁ የኢትዮጵያ አርበኛ እሳቸው ከነገስታቱ ጋር ግጭት ውስጥ በገቡ ጊዜ እሳቸውን ለማስታረቅ የተደረገው እሳቸው ወደ ግዞት በሚሄዱበት ጊዜ ወደዚህ መጥተው ደወል ደውለው በቤተ ክርስቲያኑ አባቶች አማካኝነት ከንግስተ ነገስታት ዘውዲቱና ከቀዳማዊ ኃይለ ሥላሴ ምሕረት ተደርጎላቸው እንደነበረ የሚገልጽ። ሌላኛው ነገስታቱ ወደ ውጭ ሀገር ሲሄዱ ለቤተ ክርስቲያን ደብዳቤ ይጽፉ ነበረ። ምን እያሉ? እዚህ ቦታ ለመሄድ ሀሳብ አለኝ፣ እግዚአብሔር እዛ ደርሼ በሰላም እንዲመልሰኝ የእናንተ ጸሎት ያስፈልገኛልና ጥንቱንም ቢሆን ሀገሪቱ የጸናችሁ መንግስቱ የጸናው በእናንተ ጸሎት ስለሆነ ጸልዩልኝ። ለዚህም ደግሞ ጸሎት ለምታደርሱበት ይሄን ያህል ለቤተ ክርስቲያን ልክ ያለሁኝ። ሲመለሱ ደግሞ እንዲሁ ሲሄድ እንደነገርኳችሁ እግዚአብሔር በሰላም ወደ ሀገሬ ስለመለሰኝ የእናንተ ጸሎት ስለረዳኝ በሰላም መጥቻለሁኝና ለእግዚአብሔር ክብር ምስጋና ይግባው። እናንተም ላደረጋችሁልኝ ያው ይሄን ልክ ያለውኝ የሚል እንዲህ የነበረ። እንግዲህ አሁን ለምሳሌ አንዱን ላንብብላችሁ ዝም ብዬ ከማልፍ ማለት ነው። ምንድነው የሚለው? የኢትዮጵያ መንግስት አልጋ ወራሽ ተፈሪ መኮንን ይድረስ ከአባቶቼ ከአዲስ ዓለም ማርያም ካህናት እንደምን ሰንብታቸዋል? እኔ እግዚአብሔር ይመስገን ደህና ነኝ። በእግዚአብሔር ቸርነት በእናንተ በአባቶቼ ጸሎት ከሄድኩበት አገር በደህና ተመልሼ ናሴ 29 ቀን አዲስ አበባ ገባው። በደረስኩበት ቦታ ሁሉ በፍቅርና በወዳጅነት ነው የተመለስኩት። አባቶቼ የድካማችሁን በረከት ለማግኘት ብዬ ይኸው 300 ብር በንብረት አድማሱ ልኬላችኋለሁ። ጳጉሜን 3 ቀን 1916 ዓመተ ምህረት ይላል። አስከትለን የምንመለከተው ደግሞ ቆርቆሮ በዓለም ደረጃ ባልነበረበት ዘመን የአዲስ ዓለም ማርያም ቤተክርስቲያን ጣሪያ የተሰራበትን ቁስ ነው። አስቤስቶስ ይባላል። እንግዲህ ቆርቆሮ አልነበረም በወቅቱ በዛ ሰዓት ላይ በዓለም ደረጃ ማለት ነው። ስለዚህ አጼ ሚኒሊክ ከፈረንሳይ ሀገር በጅቡቲ በኩል በግመል ነበር ያስመጡት፣ ይሄንንም ጭምር ማለት ነው። የግመል ኮርቻው ደግሞ ይሄንን ይመስላል ዕቃ የሚጓጓዝበት የነበረው። ጣሪያው የለበሰው የሳር ክዳን ነው። ቤተ መንግስትም አብያተ ክርስቲያናትም ወይም ቤተ ክርስቲያንም ሲሰራ የሳር ክዳን ነው የሚለብስ የነበረው። ለምሳሌ እንጦጦ ማርያምን ቤተ መንግስቱንም ብንወስድ በሳር ክዳን ነበር። እዚህ ግን መጀመሪያም ሲሰራ በወቅቱ በዚህ ነበር የተሰራው። ይሄ ግን እያፈሰሰ ስላስቸገረ በዚህ ምትክ 1944 ዓመተ ምህረት ላይ ቀዳማዊ ኃይለ ሥላሴ ቆርቆሮ እንዲከደን አድርገዋል ማለት ነው። እነዚህ አጼ ሚኒሊክ ለአብነት ያህል ከበረከቱት የብር መቋሚያና ጸናጽል መካከል ናቸው። እንግዲህ በጣም ብዙ ነው ቁጥሩ ማለት ነው። እንዝርት ስራ ነው የሚባለው። በነገራችን ላይ መቋሚያው ራሱ አይነት አለው እንዝርት ስራ የሚባል። ምክንያቱም ጭንቅላቱ ላይ ያለው እንዝርት ማጠንጠኛ ይመስላል እንትኑ ማለት ነው። እነዚህም ያው የቤተ ክርስቲያን አባቶች ያበረከቷቸው ካባዎች ናቸው ታላላቆቹ። ሌላው ደግሞ ቅድም እንደነገርኳችሁ ፋሺስት ኢጣሊያ ሀገራችንን ስትወር ህዝባችንን ለማታለል ሌሎች ስጦታዎችን ታደርግ ነበር። ማታለያ ማለት ለምሳሌ ቀደም ሲል ሰንጋ እየታረደ ጠጅ እየተጣለ ህዝቡ ይጋበዝ የነበረው ለማርያም በዓላት፣ እነሱ ደግሞ ዳቦ፣ ለስላሳ መጠጥ፣ ብርቱካን ምናምን እያመጡ ህዝቡን ያታልሉ ነበረ። ከዛ ደግሞ እንደገና ቤተ ክርስቲያን ጋር አንድ ነን እኛ የተለያየን አይደለንም በሚል አልባሳት፣ እነዚህን አልባሳት የመሳሰሉ እነዚህንም ድባቦች የመሳሰሉ ስጦታዎች ያበረክተው ነበረ ያ ጊዜ ጣሊያኖቹ ራሳቸው።
ውስጥ የምናገኛቸው በሁለቱም የፋሺስት ወረራ ወቅት የኢትዮጵያ አርበኞች የተዋጉባቸው መሳሪያዎች ናቸው። ለምሳሌ አጼ ምኒልክ የተጠቀሙበት መሳሪያ እዛ ጋር እናያለን። ሌሎቹ ደግሞ የክፍለ ሀገሩ ሀገረ ገዢዎች ናቸው። እንግዲህ ለምሳሌ መሳሪያዎቹም ስም ስናነሳ ውዥግራ የሚባል መሳሪያ አለ። እንደገና ደግሞ ናስ ማስር የሚባል መሳሪያ አለ። ናስ ማስር ማለት ለምሳሌ ይሄ ነው። እንግዲህ ናስ ማስር የተባለበት ምክንያት ቀለበቶቹ እነዚህ የተሰሩበት ብረቶቹ ከናስ የተሰራ ስለሆነ ነው። እንደገና ደግሞ ቤልጂግ የሚባል ቤልጂግ ማለት ደግሞ ቤልጂየም ሀገር የተሰራ ማለት ነው። ሰይፍ ደግሞ አለ። ሰይፍ እዛ ጋር የምትመለከቱት የአጼ ምኒልክም የንጉስ ሚካኤልም የወሎ ሀገረ ገዢ የነበሩ ወይም ደግሞ የልጅ ኢያሱ አባት የነበሩ እሳቸውም ሰይፍ እዚህ ይገኛል። ቤተክርስቲያኑ ሲታነጽ ቅድም እንደገለጽኩላችሁ አስቤስቶስ በሚባል ጣሪያ ላይ የለበሰው እንደ ቆርቆሮ የተጠቀሙበት አለ። ያንን ደግሞ በዚህ በብሎን ነበር የተያዘውና ብሎኑ ይህንን ይመስላል። እዚህ ጋር እንደምናየው ቤተክርስቲያኑ ሲሰራ የተሰራበት ነው። እንግዲህ እነዚህ መሳሪያዎች አሁን በተለይ የጥቁሮችን ታሪክ የሚገልጹ ናቸው። ዝም ብሎ በኢትዮጵያ ብቻ ወይም ደግሞ በዚህ ቤተክርስቲያን ብቻ የሚወሰኑ አይደለም። እነዚህ ያው ቀደም ሲል በመጀመሪያ ጊዜ ሻማ በሀገራችን መሰራት ሲጀምር የተሰሩ ሻማዎች ናቸው። ለዚያም ለታሪክ እንዲቀመጡ ተደርጓል ማለት ነው። እነዚህም ጥንታውያን ጽናዎች ናቸው። ከታቦቷ ጋር ወደዚህ የመጡ ናቸው አብዛኞቹ። እነዚህ ከአጼ ምኒልክና ከንግስተ ነገስታት ዘውዲቱ የተበረከቱ በወርቅ ጥልፍ የተጠለፉ መጎናጸፊያዎች ናቸው። ታቦት በሚከብርበት ጊዜ ወይም በዓላት ሲከበሩ ታቦቱ የሚለብሳቸው መጎናጸፊያዎችና ቀጸላዎች ናቸው ባጭሩ። አጼ ኃይለ ሥላሴና ባለቤታቸው እቴጌ መነን አልባሳት ናቸው። እነዚህ ደግሞ በዚህ በኩል የምናያቸው የኑብረእዱ የክብር አልባሳት ናቸው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት ቦታ ላይ ኑብረእድ የሚባሉ አለቆች ይሾማሉ። ቅድም እንዳልኳችሁ ታሪኩንም ከዚህ የተመጣ ነው ማለት ነው። በአክሱም ጽዮን እና በአዲስ ዓለም ማርያም የሚሾሙት አስተዳዳሪዎች ኑብረእድ ይባላሉ። አጼ ምኒልክ ይቺን ቤተክርስቲያን ዳግማዊ ምኒልክ ናቸው የተከሉትን። ያቺ አክሱም ጽዮንን ደግሞ ቀዳማዊ ምኒልክ ናቸው። ስለዚህ ምንድነው ስምን ከስም ግብርን ከግብር በማነጻጸር ነበረ ቤተክርስቲያኑ እንዲተከል ያደረጉት። ለምሳሌ ቀዳማዊ ምኒልክ አክሱም ጽዮንን መስርተው ቀዳሚት ጽዮን ርዕሰ አድባራት ወገዳማት የሚል ስም ስለተሰጠ እኚኛውም ደግሞ ያንኑ ተከትለው ስም ምን ይሰየም የሚል ጥያቄ ሲመጣ ቀዳማዊ ምኒልክ ተመሰረተች፣ ቀዳሚት ጽዮን ተባለች። ይቺኛው ደግሞ በእኔ ስለተመሰረተች ዳግማዊት ጽዮን የሚለው ከዛ ተነስቶ የመጣ ነው። እንግዲህ የኑብረእዱም ስም ከዚህ ተነስቶ ነው። ኑብረእዱ ሲባል ደግሞ ተራሱ አይደለም፣ ከራስ እስከ እግር ድረስ በወርቅ በተሽቆጠቆጠ አልባስ የሚሾም ከዛ እንደገና አረንጓዴ ዣንጥላ የሚጠላለት የወርቅ ጸናጽል፣ የወርቅ መቋሚያ፣ የወርቅ መስቀል የሚሰጠው ስለ ክብሩ ደግሞ በወርቅ የተሽቆጠቆጠች በቅሎ የሚጫንለት ከዛም አልፎ ደግሞ በቤተ መንግስት በቤተ ክርስቲያን ብቻ ሳይሆን በቤተ መንግስትም እስከ ፊት አውራሪ ያሉትን ባለስልጣኖች የመሾም የመሻር ስልጣን ያለው፣ ለህዝብ ፍርድ የመስጠት ያለው ስልጣን ያለው፣ ለህዝብ ፍርድ የሰጠው ፍርድ ደግሞ ይግባኝ ቢያስፈልገው በንጉሠ ነገስቱ ብቻ የሚታይ። ስለዚህ የኑብረእዱን ክብር ስንመለከተው ሁለተኛው ንጉሠ ነገስት ማለት ነው። ይሄ በአመት 2 ጊዜ ያደርጋሉ ከአልባሳቱ ጭምር ከራስ እስከ እግር ድረስ ይደረጋል። ህዳር 21 እና ጥር 21 ቀን ማለት ነው። አሁን በቅርስ ብቻ ነው የሚቀመጠው። አፄ ኃይለ ሥላሴ ስጦታዎች ናቸው። ጸናጽሎቹና መቋሚያዎቹ ግን የቤተ ክርስቲያኑ ታላላቁ መምህራን ለምሳሌ አለቃ አምደ ጽዮን እና አለቃ አምደ ሚካኤል የሚባሉ ይጠቀሙባቸው የነበሩ ናቸው። እና አለቃ ኪዳነ ወልድ ክፍሌ እንግዲህ አለቃ ኪዳነ ወልድ ክፍሌን በነገራችን ላይ የመጀመሪያው የእመቤታችን በአፄ ምኒልክ ዘመነ መንግስት ማለት ነው የመጀመሪያ የእመቤታችን አገልጋይና አስተዳዳሪ የቤተ ክርስቲያኑ አስተዳዳሪ የነበሩ ናቸው። እንደውም በስማቸው ላበረከቱት አገልግሎት ትምህርት ቤትም በዚህ ከተማ ተሰርቶላቸው ነበረ። አሁን ስሙ ቢቀየርም በወቅቱ ግን አለቃ ኪዳነ ወልድ በሚል የዘመናዊ ትምህርት ቤት ተመስርቶላቸው ነበረ ማለት ነው። እነዚህ ይሄ ከዝሆን ጥርስ የተሰራ ነው። ከዝሆን ጥርስ የተሰራ ይሄኛው ደግሞ የብር ናቸው መቋሚያዎቹ ማለት ነው። መምህራን ወደዚህ እንዲመጡ ሲደረግ ምን አይነት መምህራን የነበሩት መምህራን እንደሆነም በዚሁ አጋጣሚ እንድትረዱ ማለት ነው። በጣም 4 አይና የሆኑ የበሰሉ መምህራን ነበሩ ተመርጠው የሚመጡት የነበሩ። በዚህም የተነሳ የተማሪው ቁጥር ከ2000 በላይ እንደነበረ ነው የሚገለጸው ነው
የሚማሩትም በቤት ሳይበቃ ብሏቸው በየዛፉ ስር ነበረ። እነዚህ ከአጼ ሚኒሊክ የተሰጡ አልባሳት ናቸው። እነዚህ ደግሞ ከንግስተ ነገስታት ዘውዲቱ ናቸው። በአጭሩ ንግስተ ነገስታት ዘውዲቱ የሚጠቀሙባቸው የነበሩ ናቸው። ለምሳሌ ሱሪዎቻቸው ማለት ነው። ሱሪ ሲባል ግን አሁን እንዳሁኑ ደግሞ ሴቶች ስህተት ውስጥ እንዳይገቡ በቀሚስ ስር ነው። በቀሚስ ስር ሱሪ ይፈቀዳል በዛ ጊዜ። ለምን ከተባለ በቅሎ ላይ ሲቀመጡ፣ ፈረስ ላይ ሲቀመጡ፣ እንደገና ብርድ ሲሆን ለዛ መከላከያ ይጠቀሙበታል ማለት ነው። ጀነራል አብይ አበበ እዛ ቅድም ብያለሁ ብዬ ነው። ጀነራል አብይ አበበ ካበረከቷቸው መካከል ነው፣ እዛም ስላለ ማለት ነው። እነዚህም ያው መስቀሎችና የሻማ ማብሪያዎች ናቸው። ከንግስት ዘውዲቱ የተሰጡ ናቸው። ከብርና ከነሐስ የተሰሩ ናቸው። የቀድሞ የሀገረ ስብከቱ ሊቀ ጳጳስ የብፁዕ አቡነ ናትናኤል ስጦታን እያመለከቱ እዚህ እንዴት ሊቀመጥ እንደቻለ እያብራሩ ሌሎችንም ታሪኮች እየነገሩን ጉብኝታችን ቀጠለ። እሳቸው የዚህ ሀገረ ስብከት ሊቀ ጳጳስ ነበሩ። እንደገና ደግሞ ከህፃን እድሜነት ጀምረው እዚህ ቦታ ላይ ሲመላለሱ የነበሩ በደንብ ከመቤታችን ጋራ ፍቅራቸው አሁን አልነበረም፣ በጵጵስና አይደለም፣ ገና በህፃንነታቸው ጀምሮ ነው ከአባታቸው ጭምር እዚህ መጡ የነበረ። ከዛ በተረፈ ከደጃዝማች ዘውዴ ጥላሁን ጋራ ቤተሰብ ናቸው። እዛ ጋር ጣሊያን አርበኛ የነበሩ ማለት ነው። ቤተሰብ ስለነበሩ ከነሱ ቤተሰቦቻቸውም እዚህ ይኖሩ ስለነበረ በዚያም የተነሳ ከልጅነታቸው ጀምሮ እዚህ ከመቤታችን ጋር ትልቅ ፍቅር ስለናላቸው እንግዲህ ስጦታቸውን አበርክተዋል ቀድሞ ማለት ነው። ይሄ ቅድም እንዳልኳቸው ቀዳማዊ አፄ ኃይለ ሥላሴ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አዲስ አበባ ቅባ መንግስታቸውን ሲፈጽሙ ጽላቷ ሄዳ ነበረና በዚያ ሰዓት ላይ የነገሱበትን ልብሰ መንግስታቸውን ለመቤታችን ክብር አበርክተዋል ማለት ነው። ከታቦቷ ጋር መጥቷል የዛኑ ጊዜ ማለት ነው። እነዚህ ሳንቲሞችና ብሮች አሉ። ብሩ ባለ 1 ብርና ባለ 100 ኖት ነው። በአፄ ሚኒሊክ ዘመነ መንግስት ተጀምሮ በአፄ ኃይለ ሥላሴ ጊዜ አገልግሎት እንዲሰጥ የተጀመረው ግን በአፄ ሚኒሊክ ነው። ሳንቲሞቹ ደግሞ በአፄ ሚኒሊክ ዘመነ መንግስት በ1895 ዓመተ ምህረት ላይ የታተሙ ሳንቲሞች ናቸው። ከዚህ በፊት ደግሞ በምን ነበር ኢትዮጵያ ተገለገለ የነበረው ከተባለ እዛ ጋር አሉ የጀርመን ወይም ደግሞ ሳንቲሞች ናቸው። እዛ ላይ ያሉ ማሪያ ትሬዛ ወይም ማዘር ትሬዛ የሚባሉ ሳንቲሞች ማለት ነው። እነዚህ ያው ይሄ ከልጅ ኢያሱ የተበረከተ ነው። እቺ ደግሞ ከአንኮበር ከታቦቷ ጋር የመጣች የጽዋ ልብስ ነች፣ ከአፄ ሚኒሊክ የተበረከተ። ይሄ ደግሞ አቶ አብርሃም የሚባሉ የትግራይ ተወላጅ ናቸው። ነገር ግን ፋሺስት ኢጣሊያ በሀገራችን ስትሰራ የነበረውን ደባ ተመልክተው ለእመቤታችን ተስለው ነበረ። ስለታቸው ምንድነው? ኢትዮጵያውያን ሳሪያንን ካባረሩ መሶበ ወርቅ ሰፍቼ ያመጣለሁኝ ብለው አሰፍተው ያመጡት መሶበ ወርቅ ነው ማለት ነው። አሰፍቼ ያመጣለሁ ብለው ቃል ገብተው ነበረ። በዛ መሰረት ይሄ ከራስ መኮንን ከአፄ ኃይለ ሥላሴ አባት የተበረከተ ነው። ይሄ ከብፁዕ አቡነ ኤጲፋኔዎስ የተበረከተ ሞጣይት ነው። እነዚህ ደግሞ ከአፄ ኃይለ ሥላሴ ልጅ የተበረከቱ ሞጣይቶች ናቸው። ይቺኛዋ ግን ቢጫዋ ከአፄ ሚኒሊክ የተበረከተች ሞጣይት ነች። ለየት ትላለች እሷ ስራው ራሱ። እነዚህም የአፄ ሚኒሊክ አልባሳት ናቸው። የልጅ ኢያሱ እዚህ ጋር የልጅ ኢያሱ አለች። ለምድ ነው፣ ጅቦ ለምድ ይባላል። ጅቦ ለምድ የተባለበት ምክንያት የጅብ መልክ ስላለው ማለት ነው። እንትኑ መልኩ የጅብ መልክ ይመስላል። እነዚህ የአፄ ሚኒሊክ አልባሳት ናቸው። ይሄ ደግሞ ቤተ ክርስቲያን የሚያስቀድሱበት የነበረ ልብሰ መንግስታቸው ነው። በዚህ ፎቶግራፍም አላቸው በነገራችን ላይ። እነዚህም ያው የተጠቀሙባቸው የነበሩ ናቸው። አጠቃላይ ይሄ ኳስ ባለ ኳስ እንትን ካባ ነው የሚባለው። ለመጀመሪያ ጊዜ ቤተ ክርስቲያን ውስጥ እንዲጋረድ አፄ ሚኒሊክ ያበረከቱት መጋረጃ ነው። ይሄ ደግሞ መኝታ ቤታቸው መሬት ላይ የሚነጠፍ የነበረ ምንድነው ምንጣፍ ነው። ይሄ ከፈረንሳይ መንግስት የተበረከተ መጎናጸፊያ ነው። እንደዚሁ ደግሞ እዚሁ አካባቢ ይኖሩ የነበሩ ባለአባቶች ያበረከቷቸው መጎናጸፊያዎች ናቸው። በወርቅ ጥልፍ የተጠለፈ ኢትዮጵያ ውስጥ የተሰራ። ይሄ ደግሞ ከሐር ልብስ የተሰራ ነው። ከልጅ ኢያሱ የተበረከተ ነው። እንግዲህ ይህ የአፄ ሚኒሊክ አልጋ ነው።
የአጼ ምኒልክ ራሳቸው የተኙበት የነበረ። በነገራችን ላይ አልጋው እንደዚህ አልነበረም፣ በቁመት ልክ ነበረ። በስቴጅ ነበረ የሚተኛበት የነበረው። የጣሊያን ጦር በዚህ በሰፈረ ጊዜ የጦሩ መሪ የነበረ ኮቤ የሚባል ጣሊያናዊ ይተኛበት ስለነበረ እግሩን ቁርጦት አሳጥሮታል። ከዛ ውጪ ቅድም እንዳልኩት እንግዲህ ውድመት ካደረሱት መካከል ነጋሪት ነበረ፣ መድፍ ነበረ። የንግስተ ነገስታት ዘውዲቱም እንደዚሁ ደግሞ ሌሎች ነበሩ። እነሱን ሆለታ ከተማ ላይ ወስዶ አቃጥሏቸዋል። ይሄኛውም ያው ይተኛበት ስለነበረ ነው የተፈረፈው። ይሄ ደግሞ መጨጊያ ይባላል። መጨጊያ ማለት ትራስ ማለት ነው። እንግዲህ ዙፋናቸውም ነበር። የአጼ ምኒልክንም ዙፋንም አቃጥሎታል እዛ ወስዶ ማለት ነው። ይሄም መስታወት ነው፣ የንግስት ዘውዲቱ መስታወት ነው። አጼ ምኒልክ መስታወት ደግሞ እዚህ ጋር እንመለከታለን። ይሄ ደግሞ መጽሐፍ ማንበቢያ አትሮኖስ ይባላል። ከእንጨት የተሰራ ነው። እንግዲህ አትሮኖስ ያው በመጽሐፍ ቅዱስም የሚታወቅ ስለሆነ አሁን ባጭሩ ትልቁ ነገር ምንድነው? ይሄ ከአጼ ምኒልክ የተሰጠ መጽሐፍ ማንበቢያ አትሮኖስ ነው። የሚገርመው በአራቱም ማዕዘን ነው መጽሐፍ እንግዲህ ቅዳሴ ላይ የሚነበበው። ሲነበብ አሁን ሊያ ቦታ ስታዩ ወይ ሰው ይዞት ይሽከረከራል የሚይዘው ሰውዬ ዲያቆኑ፣ ወይንም ደግሞ እንደዚህ ካለ ደግሞ እንትኑ ነው ይዞራል፣ እንትኑ ከነንትኑ ተሸክሞት ማለት ነው። ይሄ ግን በዚያን ዘመን በቃ እንትኑ ብቻ ነው የሚሽከረከረው። ይሄ እንደዚህ ማለት ነው። ወደ ፈለጉበት ወስዶ እያነበቡ ማሽከርከር ነው። በአጼ ምኒልክ ቤተ መንግስት ውስጥ ማለት ነው በመኝታ ቤታቸው መዝሙረ ዳዊት ስዕለ ማርያም በፍጹም አይቀርም፣ ግድ ነው። ለምንድን ነው ይሄ የሚደረገው? መዝሙረ ዳዊት ያው ይደግሙ ነበር፣ ራሳቸው የሚጸልዩ ስለነበረ ነው። ስዕለ ማርያም ደግሞ ማርያምን እጅግ ይወዳት ስለነበረ ነው። ማርያምን እጅግ ለመውደዳቸው ደግሞ ማስረጃው ምንድነው? እዚህ ጋር ስዕል ማስቀመጥ ብቻ አይደለም። ለምሳሌ በአድዋ ጦርነት እንኳን በሚሄዱበት ጊዜ ትእዛዝ ሲሰጡ ወይም ደግሞ መመሪያ ሲያስተላልፉ ምንድነው ያሉት? በዚህ ጦርነት ወስልቶ የቀረ አለቀውም ስመለስ፣ ለዚህ አማላጅም የለኝም ማርያምን ብለው ነው የደመደሙት ማለት ነው። በአጼ ምኒልክ ዘመነ መንግስት የተሰሩ አብያተ ክርስቲያናት ወይም ቤተ ክርስቲያናትን ስንመለከት 95% የማርያም ቤተ ክርስቲያን ነው። 95% የማርያም ቤተ ክርስቲያን ነው። በተለይ በሳቸው አማካኝነት እንትን የተደረጉ ብንቆጥራቸው ራሱ እንትን ማለት ይቻላል። የምትመለከቱት ሻምበል ተሾመ የሚባሉ የእመቤታችን ወዳጅ ወደ ስራ ከገቡበት ጊዜ ጀምሮ ሳያቋርጡ በየአመቱ ለክብረ በዓሏ እየመጡ እዚህ አገልግሎት ይሰጡ ስለነበረ እመቤቴ ከተራ ውትድርና ወይም ከተራ ሰራተኛ ወደ ትልቅ ደረጃ አድርሳኛለች ብለው ለዚህ ስላበቃችኝ እሷ ነችና እዚህ ያደረሰችኝ የክብር ልብሴ እዚህ ይቀመጥልኝ ብለው እዚህ አምጥተው አስቀምጠዋል። ለእመቤታችን ክብር ሲባል የመጣ ልብስ ነው ማለት ነው። ያበረከቱት ልብስ ነው። እዚህ ጋር የምንመለከተው የአጼ ምኒልክን ፎቶግራፍ መሀል ላይ የእመቤታችን የድንግል ማርያም ከላይ፣ እዚህ ደግሞ ከታች የታማኙ ዘበኛቸው ፊታውራሪ ገብረ ማርያም ነው። ይህን ስዕል የሳሉት ሰዓሊ ካሳ ይባላሉ። እመቤታችንን አጼ ምኒልክ ይወዳት ስለነበረ ከላይ ዘበኛቸውንም ይወዷቸው ስለነበረ እና እንዲያውም በታማኝነታቸው የሀረር ሀገረ ገዢ አድርገው ስለሾሟቸው ከታች አድርገው በዚህ መልክ ስለዋቸዋል ማለት ነው። ወደዚህ ደግሞ ስንመጣ ዘውዳትና አክሊላት የራስ ወርቆች ይገኛሉ። ለምሳሌ ይህ ዘውድ ቀደም ሲል አጼ ቴዎድሮስ ነግሰውበታል ተብሎ የሚነገርለት፣ ነገር ግን እንግሊዞች ወደ ሀገራቸው ወስደውት በኋላ ደግሞ በአድዋ ጦርነት አጼ ምኒልክ ድልን በመቀዳጀታቸው ከእንግሊዟ ንግስት ቪክቶሪያ የተበረከተ ዘውድ ነው። እንደዚሁ አጼ ምኒልክ እንጦጦ ማርያም ላይ የኢትዮጵያ ንጉሠ ነገሥት ሆነው ሲሾሙ ወይም ሲነግሱ የነገሱበት የራስ ዘውዳቸው ነው። እነዚህ ደግሞ ሁለቱ ከአጼ ኃይለ ሥላሴ አንዱ ከንግስት ዘውዲቱ የተበረከቱ፣ ይሄ ከንግስት ዘውዲቱ፣ ይሄኛው ደግሞ እዚህ ጋር የሚገኙት ከአጼ ኃይለ ሥላሴ የተበረከቱ የራስ ወርቆች ናቸው። የራስ ቁርም ይባላል። ሌላው ቅድም እንደገለጽኩላችሁ እንግዲህ በአክሱም ጽዮንና በአዲስ ዓለም ማርያም የሚሾሙት አስተዳዳሪዎች ንቡራነ እድ ይባላሉ። ከራስ እስከ እግራቸው ድረስ በወርቅ ይሽቆጠቆጣሉ ሲባል የራስ አክሊላቸው ይህንን ይመስላል። እነዚህ ደግሞ ጋብቻቸውን በቤተ ክርስቲያን ስርዓት የሚፈጽሙ ሙሽሮች የሚጋቡባቸው አክሊላት ናቸው።
እነዚህ ከአጼ ምኒልክ የተበረከቱ ናቸው። እነዚህም ቀደም ሲል ዲያቆናት ቤተክርስቲያን ሲያገለግሉ የሚያገለግሉባቸው አክሊላት ናቸው። ከአጼ ምኒልክ የተበረከቱ አንዱ ግን ከአጼ ኃይለሥላሴ የተበረከተ ነው እዚህ ጋር የምናገኘው ማለት ነው። ይሄም ከአጼ ምኒልክ የተበረከተ የጻሕል ነው፣ ከወርቅ የተሰራ ጻሕል። እነዚህ ወደዚህ ፊታችንን ስናዞር ወንበሮች አሉ፣ የክብር ወንበሮች ናቸው። የአጼ ምኒልክ ወንበር እንደዚሁም የአጼ ኃይለሥላሴ ወንበር። ወደዚህ ደግሞ ስንመጣ መስከረም 10 ቀን 1984 ዓመተ ምህረት የተደረገ አንድ ታሪክ አለ። ይኸውም ምንድነው? በዚህና በዛ የሚገኙ ቅርሶች ከነዚህ መካከል ተመርጠው የቅርስ ዘረፋ ተካሂዶባቸው ነበር። ወንበዴዎቹ የጦር መሳሪያ ይዘው መጀመሪያ ሰልለው የጦር መሳሪያ ይዘው መኪና ይዘው መጥተው ቅርሶቹን ለመዝረፍ ሙከራ አድርገው ነበር። የሰውን ነፍስ አጥፍተዋል። ነገር ግን እነዛ ወንበዴዎች ቅርሱን ከዘረፉ በኋላ 5 ቀናት ባልሞላ ጊዜ ውስጥ ከነቅርሱ ቁጥጥር ስር ውለዋል። ሌሎቹ በዚሁ ከቤተ ክርስቲያኑ ገዳሙ ክልል ሳይወጡ እስከ 3 ቀን ድረስ በቁጥጥር ስር ይውሉ። ሌላኛው አንድ ወንበዴ ግን አዲስ አበባ ድረስ አንድ ቅርስ ይዞ ሄዶ እዛ በቁጥጥር ስር ውሏል። ያ በአጠቃላይ ቅርሱ ወደ ነበረበት ሲመለስ ወንበዴዎቹ ደግሞ ወደ ግዞት ወይም ደግሞ ወደ ማረሚያ ቤት ገብተዋል ማለት ነው። በማረሚያ ቤት ከገቡት መካከል ኪሮስ የሚባል ሰው ነበረ። ያ ሰው እዛ ከገባ በኋላ የእግዚአብሔርን ኃይል የድንግል ማርያምን ድንቅ ተአምራት ተመልክቶ ይቅርታ መጠየቂያ እዛው ባገኘው ማረሚያ ቤት ባገኘው እደ ጥበብ ሙያ ይህችን መቋሚያ አሰርቶ 1997 ዓመተ ምህረት ላይ ልኮላታል ለእመቤታችን ይቅርታ መጠየቂያ ማለት ነው። የእመቤታችን ድንቅ ተአምራት የምንለው በብዙ መንገድ ስለሆነ እነዚህ ይሄ መጽሐፍ ማንበቢያ ትሮንስ ነው። ወይዘሮ ጌጠነሽ ተክለ ማርያም ከሚባሉ የተበረከተ ነው። የሻማ ማብሪያ እዚህ ጋር ያለ የአጼ ምኒልክ እንደዚሁ ደግሞ ንብረእድ በየነ አሊ የሚባሉ 1964 ዓመተ ምህረት ላይ ነበሩ። ፎቶግራፋቸው አለ። እንግዲህ ሰዓት ከልጅ ኢያሱ የተሰጠ ሰዓት እዚህ ጋር እናገኛለን። እነዚህም የንብረድ አድማሱ የሚባሉ ይጠቀሙበት የነበረ ነው። ወይዘሮ ሸዋረገድ ገድሌ ያበረከቱት ወንበር ነው። ይህም ከአጼ ኃይለሥላሴ የተበረከተ ወንበር ነው። እነዚህ ደግሞ አቶ አለሙ ታፈስ ከሚባሉ የተበረከቱ የሊቃነ ጳጳሳት ወይም የብፁዓነ ጳጳሳት መቀመጫ ወንበሮች ናቸው። እነዚህ አጼ ምኒልክ ለቤተ ክርስቲያን ያበረከቷቸው ምንጣፎች ናቸው። ድንኳን እዚህ ጋር እናገኛለን። ድንኳኑ አንዱ የአጼ ምኒልክ፣ ሁለተኛው ደግሞ የንጉስ ሚካኤል ድንኳኖች ናቸው። እንግዲህ በዚህ መልክ የተበረከቱ ናቸው። ንጉስ ሚካኤል ሳይሆን ያበረከቱት አጼ ኃይለሥላሴ ናቸው። ድንኳኑ ግን የንጉስ ሚካኤል ነው። አሁን ድንኳን ብቻ ሲባል ዝም ብሎ ነው የሚዘረጋው፣ እስካሁን ያለየነው ድንኳን ማለት ነው። ይሄ ግን እንዴት ነው? ክፍል ክፍል አለው። ለምሳሌ ቅኔ ማህሌት እንደምንለው ቅኔ ማህሌት እንደገና ደግሞ ሌላ ክፍል አለው ማለት ነው። በዛ መልክ የተሰራ ድንኳን ነው። ውስጡም ገበሩን ስትመለከቱት እንደዚህ በውጪ እንደምትመለከቱት አይደለም። ይሄ ነጭ ቢሆንም ውስጡ ግን ለየት ያለ እንትን አለው። የተለየ ነው እንትኑ ማለት ነው። ይኸው እዚህ ጋር እንደምትመለከቱት ውበት ያለው ነገር ነው ያለው ውስጡ። ውድ ቤተሰቦቻችን ሰዓት ገታንና ዛሬም ታሪካችንን በይደር ልናቆየው ነው። በቀጣይ ሳምንት በርዕሰ አድባራት ወገዳማት ደብረ ጽዮን አዲስ ዓለም ቅድስት ማርያም ቤተ ክርስቲያን የነበረው ጉባኤ ቤት ስፋትና ጥልቀት እምን ድረስ ነበር? ምን ያህል ሊቃውንትስ ከቦታው ወጥተዋል? አሁን ያለበት ሁኔታስ ምን ይመስላል? የሚለውን የምንመለከት ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን።